Hello and welcome back to Grace English. Are you good? You're fine? ሰሞኑን ትንሽ ተጠፋፍተን ሰንብተናል በተለያዩ ምክንያቶች ኦልሞስት ከአንድ ሳምንት በላይ ተጠፋፍተናል። ዛሬ አዲስ ነገር ይዤላችሁ መጥቻለሁ። ጠፍቼ አልቀረውም። ከወንጀል ጋር የተያያዙ የተወሰኑ ቃላት ሰጣችኋለሁ ማለት ነው። ስርቆት ጋር የተያያዙ እንዲሁም ደግሞ አንዳንድ ወንጀሎች ጋር የተያያዙ ቆንጆ ቃላት ሰጣችኋለሁ ማለት ነው። ለምሳሌ ኪስ በርባሪ ምን ይባላል? በእንግሊዘኛ እስከዛ ስታጤኑት የምትቆዩት ኪስ አውላቂ ምን ይባላል? እንዲሁም ደግሞ ቤት ገልብጦ የሚገባ ሌባ ምን ይባላል? ስርቆቱ በራሱ ምን ይባላል? ሱቅን ገልብጦ መግባት ወይም ሱቅን መበርበር ምን ይባላል? በእንግሊዘኛ ሰውየውስ ምን ይባላል የሚለውን እናያለን። ሌላ ተጨማሪ ሰውን መጥለፍ፣ አስገድዶ መድፈር ምናምን የሚባሉ ነገሮች ምንድናቸው የምናያቸው ይሆናል። የማቃጠል ወንጀል፣ ቃጠሎ፣ ቤትን እና ንብረትን የማቃጠል ወንጀል ምን ይባላል? የዘረፋ ወንጀል ምን ይባላል የሚለውን እናያለን። እስከ መጨረሻው አብራችን ስትቆዩ ማለት ነው። እስከ መጨረሻው አብራችን ቆዩ። ቅዱስ ነኝ ከግሬስ እንግሊሽ። ላይክ፣ ሰብስክራይብ እንዲሁም ሼር እንድታደርጉ ቻናላችን ከወዲሁ ማሳወቅ እፈልጋለሁ። አመሰግናለሁ። Let's get started our today's class. ስርቆት ምን ይባላል? ተፍት ወይም መስረቅ ስቲል ይባላል። ተፍት፣ ስርቆት፣ ስቲል፣ መስረቅ ወይም ስርቆት ተፍት ወይም ስቲል ከሆነ ሌባው ምን ይባላል? ይሄን ታውቁታላችሁ እርግጠኛ ነኝ። ምን ይባላል? ቲፍ። ሌባው ሰውየው ምን ይባላል? ቲፍ ይባላል። ቤትን ገልብጦ ወይም በርን ሰብሮ ገብቶ የሚደረግ ስርቆት ምን ይባላል? በርግለሪ ይባላል። በርግለሪ ቤትን፣ ቢልዲንግን እንዲሁም መካዝን ሊሆን ይችላል የመሳሰሉ ነገሮችን ገልብጦ የሚደረግ ስርቆት ምን ይባላል? በርግለሪ ይባላል። እሺ የስርቆቱ አይነት በርግለሪ ካልን ሰውየው ምን ይባላል? ቤት ሰርሳሪ ወይም ቤት ገልባጭ ይባላል አይደለ? በአማርኛ ቤቱን ገልብጦ የሚገባ ሰው ምን ይባላል? በርግለር ይባላል። በርግለር ቤት በርባሪ፣ ቤት ሰብሮ የሚገባ ሌባ ማለት ነው። ሀብትን፣ ንብረትን፣ ቤትን የመሳሰሉ ነገሮችን በማቃጠል የሚደረግ ወንጀል ምን ይባላል? ቤትን ማቃጠል፣ መኪና ሊሆን ይችላል whatever። ሀብት ንብረትን የማቃጠል ወንጀል ምን ይባላል? እሺ አርሰን ይባላል። አርሰን የማቃጠል ወንጀል፣ ቤትን፣ ሀብት ንብረትን የማቃጠል ወንጀል አርሰን። ያቃጠለው ሰው ምን ይባላል? በአማርኛ አንዳንድ ጊዜ ትንሽ ያስቸግራል በአማርኛ ለመጥራት። በእንግሊዘኛው ይሄን የሚያቃጠል ወንጀል የሰራው ሰው ምን ተብሎ ይጠራል? አርሰኒስት ይባላል። አርሰናል አይደለም፣ አርሰነርም አይደለም። ምን ይባላል? አርሰኒስት። ሀገርን መካድ፣ የሀገርን ምስጢር አሳልፎ መስጠት። ሀገርን መካድ፣ የሀገርን ምስጢር አሳልፎ መስጠት። እንደዚህ አይነት ወንጀል ምን ይባላል? ትሪዝን ይባላል። ትሪዝን። እሺ ከሃዲው ሰውዬ ምን ይባላል? ሀገርን የካደው ሰውዬ ምን ይባላል? ትሬተር ይባላል። ትሪዝነር ሳይሆን ምን ይሆናል? ይዘቱን ይለቅና ትሬተር ነው የምንለው። ትሬተር ሀገርን የካደ ማለት ከፈለግን ትሬተር ይባላል። እሺ ራሳችሁ እንዴት ነው አሁን ከዚህኛው ወደዚህኛው ስንሄድ እንዴት ነው እያገኛችሁት ያለ? አሪፍ እየሄደ ነው ወይስ ክፍተቶች አሉ? በተለይ መሰረቱን የሚለቅ ከሆነ እርግጠኛ ነኝ ክፍተቶች ይኖራሉ። እሺ ከኪስ የመግባት ሌብነት፣ ኪስ ላይ ገብቶ ብር ማውጣት፣ ገንዘብ ማውጣት፣ እንደዚህ አይነት የስርቆት ወንጀል ምን ይባላል? ምን ይባላል? ፒክ ፓኬቲንግ ይባላል። ፒክ ፓኬቲንግ። ሰውየው ምን ይባላል? ኪስ አውላቂ ይባላል አይደል? በአማርኛ ኪስ አውላቂ የምንለው በእንግሊዘኛ ምን ይባላል? ፒክ ፓኬት ይባላል። ፒክ ፓኬት ሁለት እንትን አለው። ቨርብም ይሆናል። ቨርብ ሆኖ ፒክ ፓኬት ማለት እንችላለን። እንዲሁ ደግሞ ሰውየው ምን ይባላል? ፒክ ፓኬት ይባላል። እንደዛ የማድረጉ ወንጀል ደግሞ ፒክ ፓኬቲንግ ይባላል።
ከኪስ የመግባት ወንጀል። ነፍስ የማጥፋት ወንጀል። ነፍስ የማጥፋት ወንጀል ምን ይባላል? መርደር አይደል? ነፍስ የማጥፋት ወንጀል መርደር። ነፍሰ ገዳይ፣ ነፍስ ያጠፋ ሰው ወይም ነፍሰ ገዳይ ምን ይባላል? መርደረር። መርደረር ኢአርን ጨምርበትና መርደረር እናደርገዋለን። መርደረር ነፍሰ ገዳይ። የመጥለፍ ወንጀል። የመጥለፍ ወንጀል ጠለፋ ሲባል ገንዘብ ለማግኘት ሊሆን ይችላል። ለተለያዩ ፐርፐዝ ሰውን ጠልፎ አፍኖ ይዞ መሄድ ምን ይባላል? ሰውን ጠልፎ አፍኖ ይዞ መሄድ። ይሄ አይነት ወንጀል ምን ይባላል? ኪድናፒንግ ይባላል። ኪድናፒንግ ኪድናፒንግ። ሰውየው ምን ይባላል? ኪድናፐር ጠላፊ ማለት ነው። ጠላፊ ኪድናፐር ኪድናፐር። አውሮፕላንን መጥለፍ ምን ይባላል? አውሮፕላንን መጥለፍ ምን ይባላል? ሃይጃኪንግ ሃይጃኪንግ። አውሮፕላን መጥለፍ። ለምሳሌ ኬንያ ሊሄድ የነበረን አውሮፕላን ወደ ሌላ የሚፈልጉት ሀገር ጠልፎ መውሰድ ሃይጃኪንግ ይባላል። ሰውየው ምን ይባላል? ጠላፊው ጠላፊ ይባላል አይደል? ምን ይባላል? ሃይጃከር ሃይጃከር። መኪናን ጠልፎ የሚወስድ ከሆነ ምን ይባላል? ካርጃኪንግ ካርጃኪንግ። ስለዚህ ሰውየው ምን ይባላል? ምን ይባላል ሰውየው? ካርጃከር ካርጃከር። አስገድዶ የመድፈር ወንጀል ምን ይባላል? አስገድዶ የመድፈር ወንጀል ሬፕ ይባላል። ሬፕ ሬፕ። አስገድዶ ደፋሪው ሰውዬ ምን ይባላል? ሬፒስት። ራፐር አይደለም። ራፐር ከሆነ ሌላ ትርጉም አለው አይደል? ስፔሊንጉም ይለያል። ሬፒስት ሬፒስት ከሆነ ምን እንለዋለን? አስገድዶ ደፋሪ እንለዋለን። ሬፒስት። የዘረፋ ወንጀል ለምሳሌ መኪና ሊሆን ይችላል። የተለያዩ ነገሮችን በመሳሪያ ደግኖ የመዝረፍ ወንጀል ምን ይባላል? ሮበሪ ይባላል። ሮበሪ ሮበሪ ዘረፋ። መሳሪያ ታጥቆ ለምሳሌ ጮቤ ነገር ሊሆን ይችላል። ሽጉጥ ነገር ታጥቆ መሳሪያ ይዞ ታጥቆ የመዝረፍ ወንጀል ምን ይባላል? ሮበሪ ይባላል። ሮበሪ ዘረፋ። ሰውየው ምን ይባላል? ዘራፊዎቹ ዘራፊ ይባላሉ በአማርኛ አይደል? ምን ይባላል? ሮበር ሮበር እንለዋለን። ዘራፊ። ሱቅን የሚበረብር ሱቅን የሚሰርቅ ሰው ሱቅ ላይ በርብሮ በመግባት የሚሰርቅ ሰው ከሆነ ምን እንለዋለን? ሻፕ ሊፍቲንግ ሻፕ ሊፍቲንግ። ሶ ሱቅ በርባሪ ነው የሱቅ ሌባ ነው ማለት ከፈለግን ምን እንላለን? ሰውየው ምን ይባላል? ሻፕ ሊፍተር ሻፕ ሊፍተር ሻፕ ሊፍተር። ሶ በዚህ አግባብ መግለጽ እንችላለን ማለት ነው። የወንጀሉ አይነትና ወንጀለኛው የሚጠሩበት የተለያየ የእንግሊዘኛ አጠራር አላቸው። ይሄን ነው ስናይ የቆየ ነው። እስከ መጨረሻ አብራችሁን ስለቆያችሁ አመሰግናለሁ። ሌላ ጊዜ ፍርድ ቤትና ከፍርድ ቤት ጋር የተገናኙ ቃላት ኤክስፕሬሽንስ ይዤ ቀርባለሁ። እስከዛ ድረስ በሰላም ቆዩን። ላይክ፣ ሰብስክራይብ እንዲሁም ሼር፣ ኮሜንት ስላደረጋችሁ እጅግ በጣም አመሰግናለሁ። መልካም ጊዜ። ሃቭ ናይስ ታይም። Goodbye.